አዋዋልህማ በአንተው ፍላጎት ላይ ይመሰረታል። ባክን እንደዚህ አይነት ምግብ በልቼ አዋዋሌ ላይ ወስኜ አላውቅም። ምን ሆንክ? በሀሳባችን ተስማምተህ አልነበረም? ነበረ እና ግን አንዳንዴ ያመኛል፣ አንዳንዴ ከመጠን በላይ ደስ ይለኛል። ነገሮች ሁሉ ግራ አጋብተውኛል። ስራ ለመስራት ወጥቼ ሽንት ቤት ወረፋ ላይ ጊዜ አጠፋለሁ። ወረፋ ደርሶኝ ሲቀመጥ ከአየር ውጪ ነጥብ የለም። በቀደም ተሳፋሪ ላለመረበሽ ብዬ ባፍነው ሆዴ እንደ እንቁራሪት አልቀወጠውም። ከጎን ያለችው ልጅ ስልክ ይጮሃል ስትለኝ ሳላወላወል ያልጠራውን ስልኬን አንስቼ ሃሎ የምበላ ከሆነ ብላ አለበዛ ላንተ ስል ሁለተኛ ቁርስ የማዘጋጅበት ጊዜ ደግሞ ቢበላስ ምን አለበት? ሁሉ ጊዜ እንጀራ እየበላን አይደል እንዴ ኖር ነው። ደግሞ የዚህ ቤት ቁርስ በእኔ ኃላፊነት እንደሚወሰን አትዘንጋው እሺ? ይሄ ማለት በቀደም ያሳመመኝ ነው አይደል? እሱኛው ሌላ ነው። ግን ተመሳሳይ ናቸው። አዎ ይመሳሰላሉ። ተመሳሳይ ነገሮች ተመሳሳይ ችግር አይፈጥሩም? ኖት ኔሰሰርሊ ግድ አይደለም። استباني سلك الدولة አንሳው እንጂ እኔ ፎቶ እንጂ ስልክ አላነሳም። እኔን ያስጨነቀኝ የፈረንሳይ ሀገር ነፃ የትምህርት ዕድል ማግኘት ነው። ኦኬ ምንድነው የመወዳደሪያ ርዕሱ? መዲናችንን አዲስ አበባ የሚያሳይ ፎቶ ማቅረብ ነው። በለው የኛ ሆቴል እቺንማ ኪችን ላይ ለጥፋታለሁ። የከተማችንን ይገልጻል ስትል ከኋላው ያሉ የሾቁ መንደሮች ከተማችን የአንድ ገጽታ መገለጫ ብቻ አይደለችም። የ50 ሳንቲምን አንበሳውንና ሰውን በአንድ መልክ ማሳየት መቻል ማለት ነው። እንዴ ጥቤ ባይሆን አንድ ሰው ሆኖ መጀመሪያ አንበሱን ቢያይ ከዛ ቀጥሎ ደግሞ ሰውን ያያል እንጂ አንድ ጊዜ ሁለቱንም ማየት ትንሽ አይከብድም? ያው እንደምትመለከትበት አንታጫ ነው። It is a matter of point of view. ይህንን ነው ለመወዳደሪያነት የመረጥኩት። በለው ቤተ ክርስቲያንና መስጊድ ብዥታ አትፍጠር። ሐሳብ ካለ ተናገር። የኛ ሆቴል አሪፍ ወጥቶላል። ቆይ ግን ከየት አባው ነው ያነሳው? ከወጥ ቤት አባይ ደፋር የኛ ስትል ትንሽ አታፍርም? ተቀጥሬ ወጥ መካከለበት በልሽ እስከ ሰራውበት ድረስ እኮ የኔ ማለት ነው። ባለበት ቦታ የኔነት ስሜት ሊሰማ ይገባል። እኛ እያጣን ያለነው ይሄንን ነው። እውነት ፖይንት ኦፍ ቪው ማለት ያ አይደለም? የምትመለከትበት አቅጣጫ ያለ ይሄ ደግሞ በአንድ ከተማ ውስጥ ያሉ የተለያዩ እምነቶች አንድ ላይ መኖር እንደሚችሉ የሚያሳየው እንጂ የከተማውን የተለያየ አቅጣጫ የሚገልጽ አይደለም። የተማረ ይግደለኝ የተማረ ይገለኝ ተወዳዳሪዎች በብዙ መልኩ ሊገልጹ እንደሚችሉ አትርሳ። እንደሞ ፈረንሳይ ሀገር ነፃ የትምህርት ዕድል ማግኘት ቀላል እንዳይመስል በጣም ትልቅ ዕድል ነው። Thanks to be. ካልጠፋ ቦታ እዚህ ጋር ይቆማል።
የማሊያ ፍቅር ያለኝ ሰው ነኝ። ዲማርጎ የማሊያ ፍቅር የለም። ይሄ ጋዜጠኞች የሚያነበንቡትን አዳዲስ ቃላት እየሰማ ሀገር እያዘልኝ ትላለህ። ዘ አርት ዎቺንግ ፉትቦል የሚለውን መጽሐፍ ያላነበበ ሰው ለቲፎዞነት አይበቃም ብያለሁ። እሱን መጽሐፍ ግን መቼ ነው የምታወሲው? ይከብዳል። ትላንትና ሲዘ የተበላውን ጉባር ጋር ቶሎ በል ፈጣን እንጂ ጥላ ወደ ስራ። ጋሽ ስንትሽ የጥናቴን ጽሑፍ አነበብክልኝ? አንብቤዋለሁ። አሁን ይኸውልህ አንተ መሆን ያለብህ ጥሩ ጥሩ ምግቦችን እያዘጋጀ ለራስም እየተመገብክ ወደፊቱ አንበሳ የተዋጣለት አብሳይ መሆን እንጂ አዲስ ምግብ ማዘጋጀት አያስፈልግም። ለምን? ከሰማይ በታች ምን አዲስ ነገር አለ? ምንም። እንደውም ዝም ብዬ ጥናትን ሳስበው በመርቃና ላይ የተመሰረተን ይመስላል። ቀጥሎ ወደ ስራ። ምን ነካው? የተፈጥሮን ሕግ ጠንቅቆ በመረዳቱ ነው ኒውተን የተጠበበው። የሳይንስ ዓላማና ግብ ላይ ብዥታ ገጥሟቸው የሳይንስ ዓላማ በአጭር ጊዜ ብዙ መኖር ማለት ነው። ይህን ለመረዳት ደግሞ አራተኛውን ዳይሜንሽን መጠቀም የግድ ነው። አርግልኝ አልኳት። መጀመሪያም ታውቆኛል። ባልበላው መቼም አልኩኝ። መቼም አንስቼው ብሮጥስ መቼም አልኩኝ። ትንሽ ነው ሉጣለሽ። ተዘጋጃለሽ? አያስፈልግም። ስለዚህ የሚቀጥለውን 1 ወር በሳምንት 1 ቀን ብቻ እንገናኛለን፣ ቅዳሜ። የተቀሩት 6 ቀናቶች ለፈተናና ለመመረቂያ ወረቀት ማዘጋጃ መስዋዕት ይሆናሉ ማለት ነው። አንነፋፈቅ? ሮቢዬ ወይ አንድ ጊዜ እንጨፍን። ልትስሚ? ዝም ብለህ ጨፍን። አሁን ግለጥ። ስጦታ ምን እናስመልክት? መልካም ልደት። የተፈጠሩት ካልበቁን ተጨማሪ ለማግኘት ቢዳቀሉስ? ጤፍና ሩዝ ተዳቅለው አረም ከሆኑ ሁለቱን በአንድ የተመገበ ሰው አራሚ ሊሆን ነው? ከባቢ አየርስ ጤፍና ሩዝ ሲዳቀሉ ነው የሚንጫጫው? ጤፍ አፍ ቢኖሩ በብቸኝነት በመጠቃቱ እሪታውን ባደረገ። ብዙ ቆየሽ። ስራ ከጀመርኩ እንደዚህ ገጥሞኝ አያውቅም። ምን ነው ይሄን ያህል? ባይወለድ አይቀርም እንዴ? ጥቤ ለምን ሌላ ሳይንስና ቴክኖሎጂ ሄዳ አትሞክር? ሆቴል መሰለ በየሰፈሩ የሚገኝ ሳይንስና ቴክኖሎጂ አንድ ብቻ ነው። አንተ በቃ ራስን በምግብና ምግብ ነክ ነገሮች አጥራ፣ ለኢንፎርሜሽን ነክ፣ ለቴክኖሎጂ ነክ፣ ለሳይንስ ነክ፣ ኢምፒቲ ነክ፣ ብላንክ ዲስክ ነህ። ነፃ የትምህርት እድል እስከ መቼውም ይቀራል እንጂ አንተ ባረቄ መቃጠል ምን አመጣው? ይሄንን ብላክ ኤንድ ዋይት ዓለም ፏ ብለህ ከለርፉል ታደርገዋለህ። ከለርፉል ሄሎ። አክስቴ መልካም ልደት።
አየህ አክስቴማ ልደቴን አትረሳው። አዎ ይመችኛል። ነፍሷን ይማረውና እናታችሁ ከዚህ ዓለም በሞት ከመለየቷ በፊት የባንካችን ቁጥር 1 ደንበኛ ነበረች። ባንካችን የሚሰጣትን ምክሮችን በመተግበር ከፍተኛ መጠን ያለው ገንዘብ በአካውንቷ ልታስመዘግብ ይችላለች። ይህ ገንዘብ አሁንም በስሟ እንዳለ በባንካችን ውስጥ ይገኛል። መጠኑ ከዛሬ 9 ዓመት በፊት ከነበረው ወለዱ ሲጨምር ከፍ ብሏል። ይህ ከፍተኛ መጠን ያለው ሀብት እናታችሁ ቦታ ሳታስይዘው አላለፈች። ሕጋዊ በሆነ መንገድ ኑዛዜዋን በአክስታችሁና በእህቷ በአስቴር አለሙ እንዲፈጸም አዛለች። ኑዛዜው ለ9 ዓመት ሳይፈጸም የቆየበት ምክንያት የእናታችሁ ኑዛዜ ከማናቸውም አይነት ሌሎች ኑዛዜዎች የተለየ ስለነበረ ነው። ኑዛዜው የመጨረሻው ልጃችሁ ሮቤል ታደሰን በወቅቱ ዕድሜውን ያላገናዘበ ስለነበር በእጅጉ አወዛጋቢ ሆኖ ነበር። ነገር ግን ኃላፊነት የተሰጣት አክስታችሁ ያቀረበችው ሐሳብና ውሳኔ ከውዝግቡ አድኖናል። ይኸውም የኑዛዜው ትዕዛዝ የመጨረሻው ልጅ ሮቤል ታደሰ 23 ዓመት ዕድሜ ላይ ሲደርስ መተላለፍ ያለበት መሆኑ ነው። የክብርት ደንበኛችን ልጆች፣ እናታችሁ በኑዛዜው መሠረት ሀብቷን ያወረሰችው ለሦስታችሁ ብቻ ነው። ኑዛዜው የሚፈጸመው ግን ከሦስታችሁ ለአንደኛችሁ ብቻ ነው። በሁለተኛው ነጥብ ላይ ያስቀመጠችው ትዕዛዝ ነበር ያወዛገበን፣ መፍትሄውን ባለማቅረቡ። ለአክስታችሁ መስሪያ ቤታችን ምስጋና ሳያቀርብ አያልፍ። የእናታችሁ ኑዛዜ ሦስታችሁንም ውድድር ውስጥ የሚያስገባ ይመስላል። እናታችሁ በኑዛዜዋ ባስቀመጠችው ቃል መሠረት ሀብቷን የሚወርሰው ብቸኛ ልጅ ቀድሞ ሴት ልጅ የወለደ ነው። ኑዛዜው በስርዓት ይደመጥ። የእያንዳንዳችሁን ሂደት ትክክለኛነት በማጣራት ውሳኔ ለመስጠት አክስታችሁ አስቴር አለሙ በብቸኝነት ሥልጣን ያላት መሆኑን የእናታችሁ ኑዛዜ ትዕዛዝ ይገልጻል። ተግባብተናል? ጥያቄ አለኝ። መውለድ ከሆነ ወንድ ልጅስ ቢወለድ ከኑዛዜው ውጪ ምንም አይነት ሐሳብ ተቀባይነት የለውም። ባንካችን ኃላፊነቱን በእምነት መተግበር ግዴታው ነው። ኑዛዜው ላይ ባይገለጽም አክስቴ ግን ምክንያቷን ታውቀዋለች። ብታውቀዋት ነግረንም ነበር። ደግሞ እንዴት ታውቀዋለች? ታዲያ ኃላፊ ሆና መሾሟ ለምንድን ነው? ከሷ ወዲህ ለኛ የሚቀርብን ሰው አለ? ምክንያቱም እኛ ራሳችን ፈልገን ማግኘት አለብን። ምላሹን ከራሷ እናገኘዋለን። ከታላቅነት በስተጀርባ ሴት ልጅ መኖሯ የማይካድ ሀቅ ነው። ወደዚች ዓለም የምታመጣ ብቸኛ በር ናት። እናት የሴቶችን ዋጋ ለቤተሰቦቿ ልታስተምር ይገባል። ታኅሳስ 29 1993 I can't do it. የምን ሳይንስና ቴክኖሎጂ
አንድ የረሳችሁት ነገር አለ። ሴት ልጅ ትይዬ ባም 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 ሄሎ ትዕግስትን ነበር። አንቺ ማንሽ? ኦኬ እሷ የት ሄዳ ነው? Life is an ice cream. We should enjoy it before it melts. እና እኔና አንቺ ካለንበት እድሜ አንጻር ልንሰራው የሚገባ ቁም ነገር አለ። ምንድን ነው የኔ ልጅ? እንደማንለያይ ሁሌ ማስብ ነበር። አሁን ሳስበው ህሊናዬን ስቼ እንደነበር ነው የሚሰማኝ። ራሴን አላውቅም ነበር እኮ። አየህ የኔ ማባረር ዋጋ አልነበረው። ሩጫን እስክትጨርስ መጠበቅ ነበረብኝ። ሰው ይሸሻል፣ ጠላቱን ይሸሻል፣ ነገር ይሸሻል፣ ካውሬ ይሸሻል፣ ጨለማን ይሸሻል። እንዴት ውድ ገጸ በረከቱን ፍቅሩን እንዴት ይሸሻል? ትጂ እናት ፍቅር ግን ያሁሉ መሯሯጥ በጤናው ነው ብለሽ አሰብሽ? አንድም ቀን እንደዛ አስቤ አላውቅም። ያው ትዕግስት ወሳኝ ነገር ስለሆነ እስከመቼም ይጠብቃል። የእናት ጡት ለመተካት ይሄንን ማጠጣት በዚህ ለጥንቃቄ ማፈኛ እንዴት ያምራል! ለታላቋ እስክንድር ለታላቁ እስክንድር ተሸውዳል። ቆይ የሚጠጣ ነገር ላምጣልህ። ታላቁ 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 ከተገኘማ ማን ያንገራግራል? የስራ አይነት ታይቶ የስራ አይነት የቤት እመቤት ማለት ማርገዝ፣ መውለድ፣ ሽንት ጨርቅ ማጠብ፣ መቀየር፣ ጡጦ መቀቀል፣ ጡት ማጥባት ሌላ አራለኝ ቡና መውቅላት፣ መውቀጥ፣ በርበሬ መቀንጠስ፣ ዝም በል በቃ። ዮርዲ ልጅ እንውለድ። ናልሳም
ውዱ አበባይ ቀጠሮሽን አክብሬ ከፊትሽ ቆሜያለሁ። እኔ የዕለት ምግብሽን አዘጋጃለሁ። አንቺ ደግሞ ተስፋዬን ታለም የለም ያለሽ። ይሄ ደግሞ የዓለማችን ህግ ነው። ጊቭ ኤንድ ቴክ። ኑሮ ምን ያህል እንደተወደደ መቼም ለእናንተ አልነግራችሁም። ድሮ ልጅ በድሎ ያድጋል ምናምን ሲባል ሰምታችኋል። አሁን ግን አባባሉን ሰው ሲጠቀምበት ሰምታችሁ ታውቃላችሁ? ምክንያቱ ምን ይመስላችኋል? ጊዜው ነው። በዚህ ባፈጠጠ ሀቅ ላይ ሆነን ደግሞ ሴት ልጅ ለማምጣት የምናደርገው ቁፋሮ 72 ሚሊዮን የነበረውን የኢትዮጵያ ህዝብ ቁጥር የትየለሌ ሊያደርሰው እንደሚችል መገመት የኛ ኃላፊነት ነው። እና ምን ይሁን ማምጣት ያለብን ሴት ልጅ ቢሆንም እንኳን እኛ ተስማምተንና አክስታችንን አሳምነን ተራራም I'm sorry, Urdi. ሄሎ፣ ተከራዮች ተገኝተዋል። እንደምን አደርክ ዶክተርዬ? መዋዋል ያለባቸውን የውሉን ረቂቅ ሰጥቻቸዋለሁ። የጠየቅሽውን ገንዘብ ያለምንም ክርክር እንደሚከፍሉ ተስማምተዋል። አመሰግናለሁ ዶክተርዬ። ውለታውን ለመክፈል ያብቃኝ። የምን ውለታ? እኔ ላንቺ ባደረግኩልሽ ልክ አንቺም ለኔ ያደረግሽልኝ ነው። ኧረ እኔ ምን አድርጌልህ ዶክተርዬ? እንጉዳይ። አቤት ዶክተር። ዓለማችን ሰጥቶ በመቀበል ህግ ነው የምትመራው። ስጪ ይሰጥሻል ማለት ነው እንጂ አመሰግናለሁ፣ ውለታ፣ ቅብጥርሴ የሚባል ነገር አታውቅም። ስራችንን በዚህ ህግ ነው የምናከናውነው፣ በአክሽን ኤንድ ሪአክሽን። ተግባባን? ተግባብተናል ዶክተር፣ ተግባብተናል። ኧረ ዶክተርዬ ተምሩ መስየዋለሁ እንዴ? ዛሬ መኪና እፈልጋለሁ። ስንት ሰዓት? ስራ እንደጨረስኩ ፎቶ ቤት አቁምላለሁ።
ማታ ፒክ የምታደርገኝ አንተን አይደል? ስራ ከጨረስኩ ቺኑ ዛዚማ ያለ ምክንያት አልዘገየችም። አንድ ሰራተኛ ከስራ ገበታው ላይ ሲቀር ማስረጃ ማቅረብ አለበት የሚለውን ህግ ጥሼ ነው የምተባበርሽ። ስምሽ ማለት? አትጠገም። አትጠገም። እስጢፋኖስ። እስጢፋኖስ። አክስቴን አሟት ነው። ወንድሞቼ ኦፕራሲዮን ኧረ ጭራሽ ሄድም በጣም አሞኛል። ስለዚህ የአከራይ ስም እንጉዳይ ታምራት። ተከራይ ጥበቡ ታደሰ። ፋናይ ደመቀ። የክራይ አይነት ማህፀን። ምንድን ነው የምታከራያቸው? ምንም አከራየው ነገር አለኝ። ማህፀኔን ነው። እኔና እሷ እጮኛሞች ነን። ልጅ ፈለግንና በህጋዊ መንገድ ከእሷ ይሄው በዜድ ይገቡና የአቡጊዳ ሽፍታ ሁሉ ረቀቅ ያለውን ሲመጣ አዙሪታቸው ይመጣል። ጧይ በል ጧ በይ ጧ በዛው እንጀራ መግባት ይዛ የሴት ልጅ ችግር ብዙ ነው። በዛ ላይ ሚስጥር። አሁን እቺ ልጅ የጥንስ ማስወረጃ ጊዜ ነው የፈለገችው በእርግጠኝነት። እሺ ባቤ ምን ፈልገህ ነው? ምን ሰላም ልልህ ነው የመጣሁት። እንደምን አለጋሽ ስንታየው? ደህና ሁን ጋሽ ስንታየው። ወደዛ ሄደች። ብቻ ነው እንዴ የምትኖረው? ያው እንደዛው ማለት ነው። አሁን ደግሞ ያንቺን ብቸኝነት ሳይተሰናናው ቀንን የሚያለ ረጅም ዘልዛላ ነገር እንዴት ነው የምታሳልፊው? ይሻላል። ተነገሩ እዚህ ጋር ጠብሶ ቋንቋ ለማወቅ ከአውሮፕላን ላይ ያለ ፓራሹት እንደመዝለል ይቆጠራል። ማየት ይቻላል? ወንድሜ ነው። የት ነው ያለው? እዚህ አዲስ አበባ ነው?
ሶሪ መቅዲ፣ የማይሆን ነገር አነሳው መሰለኝ። ሶሪ ኃይል ለመደኝ። ይቅርታ አድርግልኝ። Don't worry. The best. ውል ሰጪዎች ለውል ተቀባይ የሚከፍሉትን ክፍያ በሁለት ጊዜ አጠናቀው ሊከፍሉ ተዋውለዋል። ለጽንሱ ጤንነት ሲባል ውል ተቀባይ ጫት፣ መጠጥና ሲጋራ መጠቀም አትችልም። ከዶክተር ምንተ ፈቃድ ውጭ መድኃኒቶችን መጠቀም አይፈቀድላትም። ውል ተቀባይና ውል ሰጪዎች ውጤቱ በሚታወቅበት በመጨረሻ ወር በማንኛውም ቀናት ምስክርነታቸውን ለመገናኛ ብዙሃን መስጠት አለባቸው። አቶ ጥበቡና ወይዘሮ ፋንትሽ ከወይዘሪት እንጉዳይ ታምራት ማህፀን ተከራይተው በዶክተር ምንተ አዲስ ጥናት አማካይነት ሴት ልጅ ለመውለድ የተደረገው ውል ፍቅርማ ሞልቷል አምላክ መች ነሳኝ የህፃን ረሃብ ነው እንዲህ ያከሳኝ ሁልጊዜ በላለው ሆዴ መች ጎደለ የህፃን ፍቅር ነው ያልተደላደለ። አንቺ ሰሞኑን እንዴት አምሮብሻል? እስቲም ገብተሽ ነበር እንዴ? ዛሬ ነው እንዴ ታየ? አታነድብ እንጂ ለወጥ ቤቱ ምስጋና ይድረስ ተብሏል። ከነባር ደንበኞች ነው ወይስ ከአዲሶቹ? እንግዲህ ስሌትን ጀመር። ከአዲስ ነው። ሴት ነች? ሰው ሁሉ ወጥቶበት ወደ ላይፍ ገብቷል። ያንቺ ግን ከዚህ ሙድ አለመውጣት ሁሌ እያሳሰበኝ ነው። ለምን ስለ ትዕግስት አታስብ? በነገራችን ላይ እሷ ለኔ እንዳልተፈጠረሽ ከዚህ በፊት ትነግሪኝ ነበር። እና እኔ ነኝ ለአንተ የተፈጠርኩት? ታዲያ ለምን ይመስልሻል እስከዛሬ ሳላገባ የተቀመጥኩት? ሶሪ አልችልም። ቆይ ፍሬ፣ ትሪፕ አዳር እንጂ ትዳር ይሆንሻል? አንደኛ እኔ ትዳር አያስፈልገኝ። ሁለተኛ አንተ ቲጂን ያላገባ እኔን ግራ ልታጋባ። ሶስተኛ ገደል ግባ። ይሄ ወጥ ቤት ሁሉ ልሄድ ነው። አስተያየትሽ ደርሶኛል፣ አመሰግናለሁ። ሼፍ ሮቤል እባላለሁ። በዚች ስልክ ብትደውይልኝ እቤትሽ ድረስ መጥቼ ለማብሰል ዝግጁ ነኝ። የምን አስተያየት ነው የምታወራው? ስለተመገብሽው ምግብ። ሰውዬ፣ እኛ በረሃብ አልቀናል፣ አንተ ስለ አስተያየት ታወራለህ እንዴ? ምን አይነት ድፍረት ነው? እዚህ እያለሁ ስልክ ትሰጣታለህ? ይቅርታ ነው ልጅ ትንሽ ችግር አለ። ስጠኝ፣ እኔ ልውጋለሁ። እውነቴን ነው። አንተ ቂጡን ልውጋለህ ወይስ እንደው ልቡን ልውጋለህ? ስጠኝ። እውነት ሳይባን ከረባበት ብዬ ልቡንም ቂጡንም እወጋላለሁ። አንተ ግድ የለም። መሲማ ይኸውልህ፣ አንዱ ሹፌር ወዷት እንዲሁ ቁም ስቅሏን ሲያሳያት እንደምንም መጨረሻ ላይ ጠቀለላት። ወደው ነው መጀመሪያ ከይድ እንደዛ ነገር ሞካክሯት ነበር። አሁን ግን ፍጹም ደስተኛ አይደለችም። አይገርም? ትዳር እኮ ዝም ብሎ ዘው ተብሎ የሚዋኝበት የዋና ገንዳ እኮ አይደለም። ዘው ብላ እንደገባችበት ሁሌ ክብላ ትውጣ። ብቻዋን ገብታ
ሁለት ሆኖ መውጣቱ ቸገራታ። አልገባኝም። ብላለች። አትይኝም አልኩ። መሲን ልንረዳት ይገባል። ቆይ ማን አንተ? ምንም ቢሆን እኮ ጓደኛችን ነች። ብዙ ነገር አሳልፈናል። ወጥተናል፣ ወርደናል፣ ስንት ነገር አሳልፈናል። ለችግሯ ልንደርስላት አይገባም? አንደኛ በሰው ትዳር ውስጥ ዘሎ መግባት ራስን ከተራራ ጫፍ ላይ ወሩሮ ሸለቆ የመግባት ያህል አደጋው የከፋ። ሁለተኛ እንኳን ባንተ አይደለም በአባቷ የሚቀናልሽ በጋሽ ዳምጠው። ሶስተኛ በዚሁ ባህሪው ነው ከኛ የለያየ። ብቻ ምን አለፋ በአጠቃላይ እስር ላይ ናት። በእናትህ እና ፍሬ መሲን ከዚህ ጨካኝ አረመኔ ቀኝ ገዢ ባል ነፃ ልናውጣት አይገባም? ቼጉቬራ የጥፋቱ አይነት ባለሙያው ከነበረበት ምግባረ ምስጉንነት ወደ እርጉምነት መቀየር። አንደኛ ተንሰብስበው ባልተፈቀደለት ቦታ መገኘት። ሁለተኛ ርካሽ ፌመስነትን ለማግኘት የተመጋቢዎችን መንፈስ ማናጋት ፈጣኑ የባህሪ ለውጥ የፈጠረበት ጉዳት ተመልሶ እንዳይከሰት ሲባል ይህ የማስጠንቀቂያ የቅጣት ውሳኔ ተላልፏል። አይሮቤል ከኃላፊነት በሰዓታት ልዩነት ወደ ወጥ ሰሪነት ቀየርከኝ። መድኃኔዓለም ይልህ። ወር ጽንስ እኮ ነኝ። ለምን የ9 አይሆንም? ጥሩ ኑሮ ለመኖር ዋናው የውሳኔ ሰው መሆን ብቻ ነው የሚያስፈልገው። መሲ እቺን የመሰለሽ ልጅ ወልደሽ እንዴት በችግር ለማሳደግ ትፈቅጃለሽ? አንደኛ ደረጃ ትምህርት ቤት ነው የተማርሽው? ፖሊዮ ካልጠፋ ልወለድም አንደኛ ደረጃ ትምህርት ቤት። ታዲያ ዛሬ ፖሊዮ ካለም በጠፋበት ጊዜ እዛ እንድትማር እንዴት ትፈርጅባታለሽ? ፈረድሽባት እንጂ። ቆይ እዚህ አዲሱ ዘ ጌም ኦፍ ኮኦርዲኔሽን መማር የለባትም? እሱ ቢሞላ እንኳን እዚህ ዘ ጌም ኦፍ ኢማጂኔሽን መማር የለባትም? ለባት። ታዲያ
እንዴት አንቺ ያሳለፍሽውን የችግርና የስቃይ ህይወት ልጅሽ እንድትደግሞ ትፈልጊያለሽ? ሰው ለምንድን ነው የሚወደው? ለምንድን ነው የሚወደው? ማንኛውም ሰው እሱ ያሳለፈውን አስከፊና መራር ህይወት በልጁ ለመበቀል ስለሚፈልግ ብቻ ነው። ፒሪድ። ትቀልዳለህ አይደል? ቀለድኩም መሲ። ይኸውልሽ በዚህ ሰዓት ኑሮን እንጂ የሰው ያመጣጡ እንዴት ይደብራል። እና ባለቤት ያልኩ እሱ ያቷ ያናቷ ያጎቷ ያክስቴ ልጅ ወንድም ነኝ። ስሙ ማን ነው? በድሉ ይባላል። በድሉ እስክንድር እባላለሁ። የኔት ቻንስ ታውቂያለሽ አይደል? ቻንስ አይደል ይሄን ሁሉ የሚያሳየው? በቃ ልክ እንደዚህ አንድ ባንድ በቃልሽ ምድድ ነው። እሺ ከዚህ በኋላ ምን ነሽ? ውዷ ባለቤት። ከ2 ወር በኋላ የልጆችህ እናት። አንበሳ ያዥ፣ ይገባሻል። የኔ ባቶኝ ይቆጨኝ ነበረ። አንተም የኔ ባቶኝ ይቆጨኝ ነበረ። ሄሎ አክስቴ፣ አንድ የደበኩሽ ነገር አለኝ። ሄሎ ሮቤል ነበር? ሮቤል የለም። መልእክት ካለሽ? ማነሽ አንቺ? የሰማንያ ሚስቱ። ከ2 ወር በኋላ ደግሞ የልጆቹ እናት። እሺ ስልኩን ትሰጪው እንደው ስጪው። ማትሰጪው ከሆነ ግን ያለሽ በመጥቼ 80 ቦታ ነው እሺ የምቆራርጥሽ። ማን ነው? ቅልጥ ያለች ፍንዳታ ነች። እንደውም ላገኛት እፈልጋለሁ። ማንነቴን ነው ማሳያት። ሃሎ ማናት አንተ? ሚስቴ። ምን አባ ነው የምታወራው? ከዚህ እዛ ጋር እንደው ኮርኒሷ ምንድነው ጉዳይ? እንደው የሚታጠብ ለዚህ ቤት ስንት ጋሎን ቀለም ይበቃል? ለምን እንዴ? ለኔ እኮ አይደለም። ልጃችሁ እዚህ አይደለ እንዴ የምታድገው? ፀሐይ ሆቴል። ስንት ሰዓት ገብታችሁ ስንት ሰዓት ወጣችሁ? ከቀኑ 7 ሰዓት ላይ ገብተን ከምሽቱ 1 ሰዓት ላይ ነው የወጣነው። የውስጥ ሱሪ ቀለም ልትነግሪኝ ትችያለሽ? ምን አይነት ነበር? የውስጥ ሱሪ ነው አላረግሽም ነበር? ኧረ አድርጌያለሁ። ቢጫ ቢጫ? አዎ። የሮቤልንስ? የሮቤል አረንጓዴ። ሮቤል እቤት ፈልግሃለሁ እንድትመጣ።
በቃ ሁሉን ነገር አዘጋጅ ጨርሻለሁ። ራሴን ላጠፋ ነው። ምንም የቀረኝ ነገር የለም። በዲግሪ ተመረኩኝ። ያለ ስራ ተንከራተትኩኝ። ስራ ብፈልግ አጣው። ከዚህ ውጭ ታዲያ ምን አማራጭ አለ ፍሬንድ? ከተመረክ ስንት ጊዜ ሆነ? ዛሬ ድፍን አንኖር እና ልትሞት ወስነሃል። ምን ላድርግ ታዲያ? እንዳይፍጠን ቶሎ በል ሙት። እንደውም የትምህርት ማስረጃን ለአንዱ ተናዘዝና ሙት። እንዳይፍጠን። ለካ ለአንተ የመጣው ነው እኔን ሲያባረረኝ የነበረው። ኑዛዜው ቶሎ እንዳይፈጸም ለአንተ ብዬ እንዳዘገየሁት እያወቅህ ሮቤል፣ በየፍርድ ቤቱ ተመላልሼ ባዘገየሁት ከአንተ ነው ምላሼ ሮቤል። ይሄ ነው እንጂ ነው። ቀድሞስ ሰው በሚወደው አይደለም መያዝ ነው። እንዲሁ ስትል እንዳሰብከው ብቻ ንገረኝ ሮቤል። እንዴት አሰብከው ይሄን? ሰይጣን አሳስቶኝ ሮቤል፣ ስህተትህን ተቀበል። የዛኔ ነው ይኸውልህ እኔ እንደ በፊቱ ልወድህ የምችለው። ሰዎች የጥፋታቸው ምክንያት ሰይጣን ቢሆን ኖሮ ንስሐ ለሰው ልጆች ባልተሰጠ ነበር። ሴት ልጅን ለመውለድ የሚደረግ የግብረ ሥጋ ግንኙነት ዘዴዎች አንደኛ ለምን ሄሎ ዮርዲ፣ ምን ሆነሽ ነው ግን ያልደወልሽልኝ? ሄሎ ዮርዲ፣ ምን አባት ነው ግን ነው የምደውልልህ? ያደረከው ነገር አይበቃኝም? ተጨማሪ ጉዳት ያስፈልገኛል? ከዚህ በላይ አይምሮ አይችልም። ቆይ ልታሰብደኝ ነው? አረ ላዝናናሽ ነው። የእርጉዝና ያንተን የፍቅር ታሪክ እየነገርከው ነው የምታዝናናኝ? አቀነባብሬው ነው ልክ እንደ ድራማ። ዶማ ድራማ ገገማ ወጠን ለማን ትተህ ነው አንተ ድራማ የምታቀናብረው? አንተም ብሎ አቀናባሪ አጭበርባሪ። ወይ ዮርዲ፣ ሞደርን ትመስይኝ ነበር። በዛሬ ቀን እኮ እውነት የለችም። ብሎ የምትቀባጥረው አፕሪል ዘፉል ነው። ሄሎ ዮርዲ፣ ጅል የማትረባ ይሄን ቀልድን ለደንበኞች ባሮስቶ መልክ አቅርብላቸውና ምላሹ ምን እንደሚሆን ታየዋለሽ። ደግሞ የእናትና የአባትን ባህል ጠንቅቀህ ሳታውቅ የነጭ ሞኝነት በድራማ መልክ ታቀነባብራለህ። ከንቱ ይሁንክ ቡቱቱ። ይሄ ምንድን ነው? ያደራ ዕቃ ነው። ምን አዲስ ነገር አለ? አንተ ጋስ አለ? የለም። ይሄኛውስ? ቀን እየረሳሁ ተቸግሬ። ከአፕሪል ጀምሮ ነው እንደ ቀን የሚቆጠረው? የሞኞች ቀን እኮ ነው። እና ካንተ የልደት ቀን ጀምሮ የኔ 23 ዓመት አይደል ተስፋህን ያለመለመው? በነገራችን ላይ እኔ ከውድድሩ ወጥቻለሁ። ትክክለኛ ውሳኔ። አንቺም እየተወዳደርሽ ነበር እንዴ? አተናቅ የተናቀምን ምን ሲባል አልሰማህም? የተናቀምን ካሜራ ምርጥ ፎቶ ያነሳል።
ምንድን ነው የሚሸተኝ? የአረቦች ሰንደላጭ ነው። የሱዳኑ ደግሞ ብታዩ እንዴት አይነት የሚጥም ሽታ አለው መሰለ። ላስመጣልህ? አይ አመሰግናለሁ። ምርጫዬን አገኘህልኝ? አዎ። Because every work in English, so to work, I need now English language. Thanks, my chance. This give me. My name Makedas Desale. I from Asa. My boyfriend America. Me Ethiopia. He took me, but I not English, not understand. So because I need English language, this. እና ከውድድር ወጣበት ማለት ነው? አዎ። ከእውነታው ወጥቼ መንገዴን መሳት አልፈልግም። ጥሩ አደረክ። እንኳንም ወጣበት። የልጅቷን ስም ማን አልከኝ? ዮርዳኖስ። ዮርዳኖስ። ጥሩ። ቅዳሜ ዕለት ሆቴላችን እራት ተጋብዛለች። ሰው በተፈጥሮ መሞገስን ይወዳል። በአይናችን ሰዎችን ስንመለከት አይናችን የሚሰጠውን ግምት የምናየው ሰው ይገምታል። አንደኛ የእይታ ጊዜ ኦብዘርቬሽን፣ ሁለተኛ ራስን እይታ ውስጥ መክተት አትራክሽን፣ አትራክሽን ኦብዘርቬሽን። ስማ በል እቺ አስቻሉ ጓደኛ ነበረችው አይደለች እንዴ? አንተ እሷ አይደለሽም። አረ ራሷ ናት። እግዚአብሔር ላሉ አንተ አይን ላይ ፓንታ ጥልቃለህ እንዴ? ያት እስቲ ራሷ አይዋ ከሩቅ ስለማያይ አንተ አንተ ደግሞ ዛሬ ምን አይነት አለባበስ ነው የለበሰችው? በእናትህ ቀሚስ አይሉት ከረባት አየህ? በስመ አብ በፊት እኮ ጥበብ ምናምን እየለበሰች ያምርባን ነበር። አሁንማ በስመ አብ ኧረ ቻ ታቀጥለው ታሲዛል ናሲስ ና ውረድሽ አይደለችም ነው የምትል እንካች አንድ መደብ ነው ሄደናል። ነብሴ አንድ ጊዜ ላናግርሽ። ታካብጂ ያለሽ እንዴ? የሰፈሩን ሕግ አታውቂውም ማለት ነው? እንደዚህ አይነት ልብስ ለብሶ በዚህ አካባቢ መገኘት እንኳን እኛም በቁም ያለነው ሙታን ወንድሞቻችንን ለስተት ስለሚዳርግ አሁን የመደባችን እጥፍ ዱቅ ታደርጊያለሽ። ይቅርታ ስለማንመጣጠን እናንተ እዛ እኛ እዚህ እንመጣለን። እያናገርኩሽ አይደል እንዴ? ምንድን ነው ችግር? ስታየኝ እህቷ እመስላለሁ እንዴ? እንዳፈጣለህ አይ የሰው ማንነት ሳታውቅ ራስን ችግር ውስጥ እንዳከት። ማን ነው? ሶሪ ማስተር ጄን፣ ከፍቃድ ውጪ ያለ ፍላጎቴ ነው የማደርገው።
መቅዲሻ ፍቅር ማለት እንደ ማንቸስተር በሶስት ኳስ ጎል ላይ መድረስ አይደለም። እንደ አርሰናል ነው። ደብል ፓስ ተጠጋግቶ መጫወት ሮማንቲክ ነው። ላቭሊ ገባ። ደግሞ እንዳትረሳ አይን አይኗን እያየሃቸው በራስ የምትተማመን መሆንን ማወቅ አለባት። ይህን ግብዣ እንዴት እንዳዘጋጀልህ ታውቃለህ? በሚገባ በቃ ቀጥል። ዳይ ያዝ። አንዴ ጠብቅ። ወደ ግራ ወደ ግራ ወደ ግራ። ይኸውልህ በዚህ በኩል ይኸውልህ እንደዚህ እንደዚህ። ባይዘው እንዴት እዚህ ልታዘጋጅ ቻልክ? ሙሉ ቤቱን ከፍዬ አዘግቼ ነው። ተው እንጂ በእውነት ምን ያህል በጀብኝ? 32,000 ብር። 32,000 በጣም ርካሽ ነው። ለምን ታዲያ ሁሌ አናዘጋም? ኃላፊ እናዘጋዋለን። ድሮ ስለሞት መንፈስ ሲነገር ቀልድ ይመስለኝ ነበር። ቀብሮቹ እኮ ተከፋፍተዋል። ካልጠፋ ጨዋታ ቁማር ይጫወታሉ፣ ካልጠፋ ስራ ማጅራት ይመታሉ። ወይ ዘንድሮ በህይወት ያለውም ሌባ የሞተውም ሌባ። ምን ልታደርግ በሰዓት ሄዳለህ? ወይ ቢኮዝ አልፎ አልፎ የማዘርን መቃብር የማጽዳት ሆቢ ያለ እኔ ከአንቺ ውጭ ሌላ ሴት በልመድም ግንኙነት መፍጠር አይ አሜሪካን እንጂ ግን እስከምጠራጠር ቀኛል። ሼባው ብለሽ ካልተቀነች አንድ እድል ይሰጣል። ተስፋ አደርግ። አይ ፕሮሚስ ጋይ እሱ አይገርምም? ስሙን ስናነሳ እድሜው ረጅም ነው። እሱ ከረዘመ የዘላለም ልኖር ነው ማለት ነው። Hello, Andrew. Hello, sweetie. How are you? Hi, I'm enough. How are you doing? Yes, you're enough for me. I've nobody without you and your love. I love you too. What did you say, my dear? No. I have $1. You need some? I have the same need you. Okay. I'll call you later. I have email address. አሁን ተዋጋ እንግዲህ ፈረስ ያደርሳል እንጂ አይዋጋም ሲባል ሰምቼ ነበር። እሱ ባለቤት ጉልበት ይሆናል።
7 ከ10 ደቂቃ በኋላ ይገባል። እንቅልፍ ያጣሽለትን ፓስፖርት ታገኛለሽ። ቪዛ እስከማገኝ ግን ምን ያህል ጊዜ የሚያስጠብቅ ይመስላል? 2 ዓመት ከ4 ወር 5 ወር 3 ዓመትም ሊፈጅ ይችላል። እስኪ ቪዛው በፍጥነት የሚመጣ ከሆነ ግን ቶሎ ነው ማስወረድ ያለብኝ። ያለምንም መጽናኛ ብቻዬን ጥለሽኝ እንደማትሄጂ እርግጠኛ ነኝ። እኔም እንደምወድሽ ታውቂያለሽ። We love you very much. Andrew. Andrew. Hello, Andrew. Hello, Magdi, sweet girl. Andrew, sweet boy. You know I have a boy aged like you. No, I'm not a boy. I am a girl. I know I am the first person. Yes, I am the second person. What? It's the immigrator. Very good, my girl. After passport, long time? Maximum 1 year and 6 months. Okay, Andrew. Bye, sweetie. Bye. Anda, kasih dulu sudah. እንጉዬ ፀሐይ አይሆንብሽም? ወደ ውስጥ እንግባ። ውስጥና ደጅ ለይተህ ወቅ። ምን ይሄንን ለማወቅ ይልቅ ወደ ውስጥ እንግባ። የት? ቤት። እዚህ ቤት? አዎ። ስኖርበት ቤት መስሎሃል? መቼም ከደጅ ሳይሻል አይቀርም አይደለም? ይሄ ደጅና ይሄ ቤት አንድ ነው። ጥቤ። አቤት። ኮንዶሚኒየም አማረኝ። ኮንዶሚኒየም አማረኝ። አይደለም አምናለሁ። ወግ ማረጉን ጠብቀን በዘመድ አዝማድ ተመርቀን ሃይማኖታዊ ስርዓት ጠብቀን ቅዳሴ ተቀድሶልን ትንሽም ቢሆን ዝግጅት አዘጋጅተን እንጂ ዝም ብለሽ በደረቁ አንጠልጥለሽ አምጥተሽ ሰርፕራይዝ ታደርጊኛለሽ። ይሰይ የምትለው ነገር እኮ በቂ ጊዜና ራስን ያለ ጊዜ ያስፈልገዋል። ወደ ውስጥ ያለ ጽጽ ደግሞ ጊዜ አይሰጠኝም። ያሳዝናል። አላመንሽኝም ማለት ነው። ፍቅራችን ማሙሉ እምነት አለኝ እና ይሄ መማማል የሚባል ነገር ምን አመጣ? እስኪ በጣም አዝናለሁ። ራስን ተጠራጥራለህ አይደል? በቃ እሺ ቀጤ እንማማል። አሁንማ እዚህ ድረስ መተን ካንቺ ሌላ ሴት ላለመኝ ካንቺ ሌላ ሴት ላለመኝ ችግርሽ ሁሉ ችግሬ ሆኖ አብሬ ልካፈለ ችግርሽ ችግሬ ሆኖ አብሬሽ ልካፈል ያንቺ የሆነው ሁሉ እንደራሴ አድርጌ ልቀበለው ያንቺ የሆነውን ሁሉ እንደራሴ አድርጌ ልቀበለው ቃል እገባለሁ። ባላደርግና ግን ቃሌን ብተላለፍ ባላደርግና ቃሌን ብተላለፍ እግዚአብሔር ሶዶምና ጎሞራ ላይ ያወረደውን የእሳት ነበልባል በላይ ላይ ያወርድብኝ። እንዴ
ይሄ ነገር እኮ ለሌላውም ይተርፋል። እንዴ ሰዶም ላይ እኮ ነበልባሉ ሁሉንም ነው ያጠፋው። ለምሳሌ ሎጦንና ቤተሰቦቹን አላጠፋም። እሱ ለአብርሃም ሲባል እኮ ነው የተደረገው። ያሳዝናል። ራስን ተጠራጥራለህ አይደል? አይደለም። እሺ ቀጥይ። በላ እሺ እግዚአብሔር ሰዶምና ገሞራ ላይ ያወረደውን እሳተ ነበልባል በኔ ላይ ቢያወርደው አይንን ጨፍነ በጆሮ ነው የምነግርህ። አይ ልነግሽኝ እንደዚህ ይሰማኛል። ስሜትን ተቆጣጣር። ተረጋግተሃል ልንገርህ? እሺ ግን እንዳትጮህ። አልጮህም። አርግዣለሁ። ታዲያ እኮ ያስጮሃል። ጉዬ ይኸው ያማረሽን ነገር ይዤ መጥቻለሁ። አምሮ ሲዘገይ ኤክስፓየር ያደርጋል። ስለዚህ በሌላ ይቀየራል። በምን? በማክዶናልድ። ምን? ማክዶናልድ አማረኝ። ማክዶናልድ እንዴት አወቅሽ? ማለት እዚህ ሀገር የለም። መኮንን ባር ያለው ምንድን ነው? መኮንን ባርማ ፓስታ ፍርኖ፣ ፓስታ ቴላቴሊ፣ ላዛኛ፣ ባቅላባ። ቢንጎ! ባቅላባ አማረኝ። የድሮ ስሙ ማክዶናልድ። ጎ መኮንን ባር። ጎ መኮንን ባር። ወንድ ነው የሚወለደው አልኩ። ወንድ ነው ሴት ነው የሚወለደው አልኩ። ሴት። እኔ በበኩሌ በዚች አይደለው በበዛባት ዓለም ላይ ሴት ልጅ ተወልዳ እንድትሰቃይ አልፈልግም። ስለዚህ ወንድ ነው የሚወለደው። ሁለተኛ በዚህ ጉዳይ ላይ የምንከራከር ከሆነ እንጣላለን። ደግሞ ሰው ማዘን ውስጥ ባለ ነገር ገና ክርክር ቁማር አይሆንም፣ አልተመረመረም። ስለዚህ ሴት ነው። እስኪ ያሰብናቸው ሁሉ ቢሳኩልን ደስታዬ ወሰን ባልነበረው ጊዜ ስለደረሰልኝና አንድ ቲኬቱን ስለላከልኝ ቶሎ መምጣትም አለብኝ ስላለኝ ያው ጽንሱን አስወርጄ ተጉዣለሁ። ቀድሜ ያልነገርኩ ከመንገሬ እንዳታስተጓጉለኝ ብዬ ነው። ይህን እድል ደግሞ ደግሜ አላገኘው። ልጅ መውለዱን ግን አንተ እዚህ ከመጣ በኋላ እንደርስበታለን። ጉዳይ ትናንትና ማታ የታባ ነበርክ?
ስንት ሰዓት? ከ3 ከሩብ ጀምሮ ጽንሱን ስታነሳው ነበር አይደል? አንተ በዱር በገደል ባነሳሃት ቁጥር እኔ ስቅ ሲላት እኔ ልሰቃይ? ታውቋት ነው ማለት ነው? አይ አይታችሁ ነው። እሷን ስቅ ባላት ቁጥር አንድ ሳፋ ሙሉ ሳስታውቅ ጠዋት ስንበዛን 3 ኪሎ ተኩል ነው የቀነስኩት። እንዲህ ነችና እንጉዳይ በስንት ስቃይ የገነባሁትን ገላ 54 አስገባኝ እንዴት ይጫጩት? አይዞሽ እንጉዳይ ተመልሶ ወደ 57 ተኩል ይገባል። አዎ አሁን ነው ሄጄ አትክልት፣ የተመጣጠነ ምግብ፣ ስጋ ሁሉንም ነገር ገዛ። እሺ ስጋስ በስጋ ይተካል። ስቃይስ? እሱ በጥሬ በጥሬ ይኸውልህ የስቃዬ ዋጋ ካልተከፈለኝ ይኸው እችን ጫጩት አሞክሲሊን አምፒሲሊን የሀገር መድኃኒት ውጪ በትንትኗን ነው የማወጣው። አንቺ ልጅን ጥለሽ ሄድሽ አይደል? ሲጀመር አንቺና አሜሪካ አትደማመጡ። እንግሊዘኛሽ ጠልፎ ይጥልሻል። አንድ ሽማግሌ አሜሪካ ይወስደኛል ተብሎ ሰው ቋንቋ ይማራል? መዝገበ ቃላት ብትውጭም አይገባሽም። አንቺ ሰባበርሽው እንግሊዘኛ ኦክስፎርድ ብሄድም አይጠገንም። ከሺዎች እንደብዳቤ ጻፉልኝ እስኪ። እቺ ሴትዮ እስካሁን ድረስ የወሰደችው ገንዘብ ግራውንድ ፕላስዋን አይገነባም እንዴ? ቢያንስ ፋንትሽ ፕሊዝ፣ እሷ ትውለድ እንጂ ሌላው ችግር የለውም። ፋንትሽ እቺን ሴትዮ ግን በጊዜ ካላባረረን በኋላ ልጁን ማሳደጊያ እኮ ልታሳጣ ልጅቷ አይደለም ልጅቷ። እሺ ልጅቷ ስትወለድ በምን ልናሳድግላት ነው? ወተት መግዣም እኮ ልታሳጣ ነው። እሷ ትውለድ እንጂ ፋንትሽ የምትታለብ የሆላንድ ላም ገዛ። ስለ እርጉዞችና አምሮታቸውን ማናቅ መሰላት እንደ ይሄን ያህል አምሮት ያጣችውን ነገር በጠቅላላ እኛን የምታስሸምተው? ሄሎ፣ ምነው ጠፋሽ? ታዝባሻለች። አሁን ደህና ናት፣ ተነስታለች። መራራ ነገር እንዳትጠቀም ከለከሏት። ትላንትና ማታ አምሮኝ ኮምጣጤ የበዛበት ነገር ተጠቀምኩ ነው የምትለው። አይ ጽንሱ ምንም ችግር አልተፈጠረበትም። ዋናው እሱ ነው። ፍጥነት ጥናትማ አካሂደናል። ከጥናቶቹ ውጤት እንዳገኘነው ከሆነ እርጉዞች አምሮት አስቸግሯቸው ያማረን እንትና አማረን ምናምን የሚሉት እርግዝናው በገባ በ4ኛው ወር ያውም ደግሞ ለጥቂት ቀናት ብቻ ነው። ጭራሽ ሂጂ ከዚህ ውጪ ከቤቴ ውጪ ሁለተኛ እዚች ደጅ ድርሽ እንዳትይ። እንግዳ እርግዝና ባይሆን ኖሮ እንደ ሙዷይ ነበር የማፈርጥሽ። ስለ የትኛው ጽንስ ነው የሚያወራው ይሄ ግሽጣ ራስ? ምን ነው ይሄ
ያልሽኝ ከሱዳን የሚመጣው ዕጣን ነው? እሱን ተወውና ፋንትሽ እዚህ ቤት ሁለተኛ እንዳትመጣ። ለምን? ሳያት ያቅለሸልሸኛላ። እንደውም ወደ ታች ነው የሚለኝ። እና ጌራው ታልኳታ። ውሳኔህ ምንድን ነው? መጀመሪያ ምግብ እንብላና መጀመሪያ ውሳኔህን አሳውቀኝ። ምን እያሰብክ ነው? ያው ጽንሱ ላይ ችግር እንዳይፈጠር በሚል የራቱን ላንጂ ሮቤል አቤት። ምንድን ነው የምሰራው? ፓስታ ፉር ነው። ፓስታ ፉር ነው። ለምን? አማርኛ ሁለተኛ ይህንን ቃል እንዳትጠቀምበት እሺ? ከአማርኛ ምን ችግር አለ? እየነገርኩህ አይደል እንዴ? ሰው 5 ወር ሙሉ እንዴት እያማረው ይኖራል? አማረኝ። አይሰለችም? ይሰለቻል በጣም። ከአማራው ያሰለችም። ያለው እኮ አፍሪካ ውስጥ ነው። አፍሪካ ያምረው። አሰማም እንዴ? እኔ ደግሞ እያማረኝ አልቀርም። አምሮኝ እኔስ አምሮኝ አላጣሁ። ቻይናዎች በምድር በሰማይ በውሃ ላይ ያገኙትን ነገር ሁሉ ቅርጥፍጥፍ አድርገው ሲበሉ ምን ሆኑ? ኮሮሮ። ኧረ ጋሽ ስንትሽ ትንሽ እንኳን ከቻይና እንማርም። የመንገድ ስራ እና ድልድይ ግንባታ እኮ ነው። ይልቅ የዮርዳኖስን የትምህርት ማስረጃ እንጠል። ጋሽ ስንትሽ እሺ፣ ለመጨረሻ ጊዜ አንድ እድል ይሰጠኝና ልሞክረው። ስማ፣ የኢትዮጵያ ሕዝብ ምን ያልተሞከረበት ነገር አለ? ፋሺስት ጣሊያን ከጥቃቅን እስከ ግዙፍ ጅምላ ጨራሽ የጦር መሳሪያ ተጠቀመበት። ሶሻሊዝም ተሞከረበት። ግን ምን ጠብ ያለ ነገር አለ? ምንም። ትሰማለህ? ይህ ሕዝብ በሃይማኖቱና በእምነቱ ለመጣ ቅንጣት ታህል ቦታ የለውም ነው የምልህ። ይሄን ቅዠትህን ሂድና ሌላ ቦታ ሞክረው፣ እቤት በግል ንር ጠብጠባ ሰይጣን ሼፍ እየወጣሽ ነው። እንዴት ነው? አሪፍ ነው አይደል? ተስማምቶታል። እየተሳካልህ ነው። ቆንጆ ነው አይደል? ጣፍጣል። በጣም አዎ። ይሄ አዲስ የአመጋገብ ባህል ለመፍጠር የምትሞክረው ነገር እየተሳካልህ ነው። ቆይ ግን ከምን ቢሰራ ነው? እርግጠኛ ነኝ የጠቦት ሰጋ ነው። ኦኬ፣ የጭቅና ስጋ ነው። እርግጠኛ ነኝ እንደዚህ ስስ ስጋ ያለው የጭቅና ነው። እና ምንድን ነው
መቼም እናንተ ሰዎች ይሄ ምርምራችሁ አያልቅም። ይሄ ነገር ምንድነው? ምንድነው እያበላችሁኝ ያላችሁት እናንተ ሰዎች? ምንድነው? በቃ ጠፍቷል። አልጣፈጠህም? ጣፍጦኛል። ዝም ብለህ ብላ። ከጣፈጠ እኮ ምንድነው? የምን ስጋ ነው? ምግቡ ተስማምቷል። ተስማምቶኛል። ዝም ብለህ ብላ። ሌላ ጊዜ ይነገራል። ምንድን ነው የሚነገር? አንተ ከምንድን ነው የሰራው? ውጣ 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 ውጣ። እቴ ሆቴላችን ስንት አልጋዎች እንዳሉት ልትነግሪኝ ትችያለሽ? 180 200 180 200 እሺ በሆቴላችን ውስጥ ጣፋጭ ምግብ ምን ምን እንደሆነ ታውቂያቸዋለሽ? ምላስ ሰንበር፣ ማህበራዊ ፓስታ በእንጀራ። ምላስ ሰንበራሽ? ማህበራዊ ፓስታ በእንጀራ? እንዴ ያማረሽን እኮ አይደለም ያልኩት። እሺ እሺ የሆቴላችን ደንበኞች ወይ ደግሞ እንግዶች ተቃራኒ ጾታ ያላቸው በሆቴላችን ለማረፍ አልጋ ለመያዝ ቢፈልጉ ከአንድ ሪሴፕሽኒስት ምን ይጠበቃል? መልካም አቀባበል። ያ አንዱ ነው። ሌላውስ? ሌላው ምን መሰለሽ? ወንዱን ወንድ ወይም ሴቷን ሴት ሊያሰኛት የሚችል መሳሪያ መያዛቸው ማረጋገጥ አለብሽ። እና አውልቄ ማየት አለብኝ። እሱ ይመረጣል። ለምን መሰለሽ? ይኸውልሽ ወንድና ሴት ሆነው ገብተው ከተወሰነ ደቂቃ በኋላ የሆነ የመፈላለግ ልስልስ ያለ ድምፅ ያሰሙና በኋላ አንዱ በአንዱ ላይ የበላይነትን ለመቀዳጀት በሚያደርጉት ግብግብ የሁለቱም ወይ ጎርንኖ ወይ ቅጥን ብሎ ይሄ በአካባቢው ባሉ ደንበኞቻችን ላይ የሆነ ተጽዕኖ ይፈጥራል። ለዛ ብዬ ነው የነገርኩሽ። ይቅርታ፣ ይህን መስራት አልችልም። እንዴት ትችያለሽ? ችግር የለም፣ አልፈሻል። አይዞሽ። ቆይ ግን እስከ መቼ ነው መጠናናት? ከተመኞቹ ለምንድን ነው የምትጠሉ መጠናናቱን? 2 ወር ሙሉ ምን አላት? ጤና ላለው ሰው ምን አላት? በጣም ብዙ ዞር ነው። እንመለስ። በቃ ወለ በዛች ጋር ዞረን በእንደዚህ ሸረን በካፌዎቹ በኩል ዞረን እንገባለን። ይሄ ነፍሰ ጡር ምግብ ሲያምረው ነው የማውቀው። ወክም ያምራል እንዴ? ዛፍ ላይ ሁሉ መውጣት ያምራታል። አንድ ጓደኛዬ በ8 ወሯ ምን ቢያምራት ጥሩ ነው እንዴ? ዛፍ ላይ መውጣት ያምራት ይቀራል እንጂ የማይሆን እንዴ? ከቀረማ የሚወለደው ልጅ ቡግንጃም ይሆናላ። ማይ ጋድ ለምን እዚህ ካፌ ቡና ጠጥተን አንሄድም? ነው እኔ ቤት አፈላሽ። ለምን እኔ ማሽን ቡና ነው የምፈልገው? እንዴ ካስቀፈደልከኝ ጊዜ ጀምሮ እኮ እኔ ከተማ ወጥቼ አላውቅም። ፕሊስ እሺ፣ እዚህ አንገባ። ለምን? እዚህ የሚያቀኝ ሰው ላገኝ ይችላል። እና ታፍርብኛለህ ማለት ነው? ኖ እንደዛ አይደለም እንጉዳይ። ፕሊስ እኔ እኮራብሻለሁ። እና ታዲያ ምን ያንዘፈዝፍሃል? አልተንዘፈ እንገባለን፣ መግባት አለ። ኧረ አንቺ ጭራሽ አደባባይ ላይ ይዛት መውጣት ጀመርክ አይደለ? ወቁልኝ። ኖ ይኸውልሽ አሁን ወክ አማረኛ አለችኝና ሄ ፋንች ሴት ናት። የኔ ፍቅር እዛ ፀሐይ ከሚበላሽ በሞግዚት ታድጊያለሽ።
የሚያጠግብ እንጀራ ከምጣዱ ያስታውቃል። ይሄ ልጅማ ኮከብ እግር ኳስ ተጫዋች ነው የሚሆነው። ወንድ አይደለም። የገዛ ዶክተርሽ ያረጋገጠልሽ ጉዳይ እኮ ነው። እባክህ እነሱን ተዋቸው። ጉበቱን ትርፋንጀ፣ ኩላሊቱን ሳምባ፣ ሴቱ ወንድ ማለት ልማዳቸው አይደል እንዴ? ደግሞ የኔ ማወቅ ራሱ ስልጣን የላችሁ። የመጣው ይምጣ፣ እንወጣዋለን። አስገድደሽ ታገቢ ነው? አይ አግባ ብቻ ያገባህ። ይልቅንስ መታወቂያ። እኔ ይሄንን ከፋንትሽ ውጪ ላደርገው አልችልም። እኔ ደግሞ ይሄንን ታብሌት የዛሬ 6 ዓመት የገዛሁት አጠቃላይ ቀሜ ፋንትሽዬ አንቺ የመጀመሪያም የመጨረሻ ምርጫ እንደሆንሽ ታውቂያለሽ አይደል? ከ10ኛ ክፍል ጀምሮ ፍቅርሽን አክብሬ ጠብቄ እንደኖርኩም ታውቂያለሽ። ወደፊትም ፍቅራችንን ጠብቄ እንደምኖር ስነግርሽ ታምኘኛለሽ። ምናለው የኔ ጌታ። ስለዚህ እስከዛሬ ምናልባት ወደፊትም ያጠፋሁት ወይም ላጠፋ የምችለው ነገር ካለ ይቅር እንደምትይኝ ቃል ግቢልኝ። ቃል ገባለሁ። ጥቤ ፋንትሽን ፕሮፖዝ እያረጋት ነው። ይሄ የመጨረሻ ጥፋቴ ነው። ፋንትሽ ጽንሱ ከ4 ወር ማለፉ ለመወለዱ ማረጋገጫ ነው። ይህንን ወር እንደ መመዘኛ ላይ የቻልኩት በዝንጀሮ እና በአይጥ ላይ ያደረኩት ሙከራ መሳካቱን መሰረት ያደረገ ነው። እሺ፣ አመሰግናለሁ። የጥናት ተጠቃሚ የሆኑት ሰዎች ምስክር እንዲሆኑ ፍቃድ ማግኘት እንችላለን? በውሉ መሰረት ይህን እንዲያደርጉ ግዴታ ገብቷል። እንደምታውቁት ዓለማችን በአከራይና በተከራዮች የተሞላች ናት። ሰው ሁሉ ራሱን ቢመረምር አከራይም ነው ተከራይም ነው። አንድ ጊዜ ፊት አውራሪ ሲያጫውቱኝ በንጉሱ ጊዜ ነው። ባላባቶች ቢዝነሱ ይገባቸውና ቤት ማከራየት ይጀምራሉ። አሁን የአገሬው ሕዝብ የሰይጣን ስራ ነው ብሎ ውንጀላውን ጀመረ። አሁን ደግሞ ዘመናችን ተሻሽሎ ይሄው እንደምታዩት እንኳን ቤት ማህፀን መከራየት ተጀምሯል። አይ በቃ ተረጋጉ። ለሁላችሁም የሚሆን በቂ መልስ ይዤ ተዘጋጅቼ የመጣው ሴት ነኝ። እሺ ቀጥል አንተ። ይህ አይነት ድርጊት ከእምነት ጋር አይጋጭም? ምክንያቱም በቃ ይሄ ጥያቄ ውድቅ ሆኗል። ጽንሱ ላይ ችግር ያመጣል። ቀጥል። አመሰግናለሁ። ቅድም ከገለጿቸው ከገለጽሻቸው ይሄንን ለሁላችሁ ነው የምናገረው። አንቺ እያላችሁ ጠይቁ። ይቅርታ፣ ከገለጽሻቸው በተጨማሪ ሌላ ጥቅም ይኖረዋል? ጥቅሙማ ሽቀላው ነው። ከኔ አልፎ አንቺንም እኮ እያሸቀልኩሽ ነው። ይቅርታ አልገባኝም። ስጥ ይሰጥሃል የሚለው የዓለማችን ሕግ ካልገባ ከሰው አትግባባ፣ ሰው አታግባባ፣ ሚስት አታገባ ሆነ ትቀራለህ ግራ የተጋባ። እንደውም ይሄን ማይክን ሽጥና ነጋዴ ብትሆን ይሻልሃል። ምንም ሁን ምን ከአከራይና ተከራይ ሕግ ውጭ ልትሆን አትችልም። ቀጥይ። በህይወትሽ ላይ ለውጥ አምጥተሻል? ካመጣሽስ በምን መልኩ? በሚገባ የደከመ ቤት ነበረኝ፣ የኮንዶሚኒየም ባለቤት ሆንኩኝ። ቤስቲን ሳንቲም የለኝም ነበር። አሁን ግን የባንክ አካውንት ቱቲ ብር ያለኝ ነኝ። ባልም የተማረ የተመራመረ ባል አለኝ። እንደውም በዚህ አጋጣሚ መልእክት የምታስተላልፉልኝ ለባለቤቴ ቲኳንዶ ስላማረኝ ዛሬ ሞቅ አድርገህ ና በሉልኝ። ትችላለህ።
ግፋ። ትችላለህ። ለጥጠው። ምተው። ለሌሎች ሴቶች እዚህ ቢዝነስ ውስጥ እንዲገቡ ጠቅላላ አድርገሽ የምታስተላልፊ መልዕክት ይኖርሻል? የጽንስና የወሊድ ችግር ላለባችሁ ወገኖቼ የእንኳን ደስ ያላችሁ መልእክቴ ይድረሳችሁ። ስለ ቆይታችሁ አመሰግናለሁ። ወልጄ በአራስ ቤት ለመገናኘት ያብቃን። ያው እንግዲህ እናንተም ቢሆን እንግዲህ ሸቀል አድርጉ። ሰጥቶ በመቀበል መርህ የምታምነውን ጉዳይ ማህፀኗን ማከራየት ከጀመረችበት ጊዜ ጀምሮ ኑሮ እጅጉን እየተሻሻለ እንደሆነ ገልጻልናለች። ይህ እንግዲህ በሀገራችን ላይ አዲስ የስራ እድል ሆኖ መጥቷል። ወደፊትስ ለሀገራችን ሴቶች አዲስ የስራ እድል መሆኑ እውን ይሆን? ለማንኛውም ወደፊት ምና ይሆናል። ስለተከታተላችሁ አመሰግናለሁ። እሷ ከማጣቱ የተነሳ ማህፀኗን አከራየች። አንተ ምን ታከራያለህ? ስራ የምታጣ ምን ከሸገር ቲቪ ነው የመጣ ነው። ሲስተር ማህፀን መከራየቱን የመረጥሽው በምክንያቱ ለምንድን ነው? ሲስተር ፋንትሽ ከሙያሽ አንጻር በክራይ ማህፀን የሚወለዱ ህጻናት የዘር ግንድ ያከራዩ ነው የተከራዩን ይወርሳሉ? በተጨማሪ ብቃታቸውስ በተፈጥሮ ከሚወለዱት ይስተካከላሉ? ልጃችሁን የምትቀበል ታከራይ ከወለደ ከስንት ጊዜ በኋላ ነው? ሲስተር ፋንትሽ ኧረ ፋንትሽ ነይ ግቢ። ኧረ እባክሽን ነይ ግቢ። አንተ ዞር በል እንጂ። ድሮም እኮ ይሄ ክፍል አይመጥንህም፣ አላርጅከ ነው። አቤት። አዎ ነኝ። የት ነው? ከልጅህ በፊት ግን ለእኔ ቅድሚያ ልትሰጥ ይገባ ነበር። ፋንትሻችን አንቺማ እኮ ፋንትሽ ሄሎ፣ አቤት። አሁን ነኝ። ምን? የት? እሺ እሺ እሺ። እና ምን እሰራለሁ እዚህ?
አይዞሽ አይዞሽ ጥቤ የልብህን ሰርቶ ተቀየስክ አይደል? ወይኔ እናቴ። አይዞሽ አይዞሽ አይለምደኝም። ሮቤል እንዲህ ነው እንዴ? አላወኩም ነበር። አጠገብሽ ከቆምሽ ወይዬ አቤት እኮ በሚሊዮን የማያዋጣው ወደ ላይ ብቻ ሲስተር ተገላገለች? አዎ ተገላግላለች። ምንድን ነው? ሴት አቶ ሮቤል፣ አቶ ጥበቡ፣ አዝናለሁ። በህይወት የለም ጽንሱ። ሴት ወልዳለች። ሴት ልጅ መጠሪያ ስም ያላገኘች ሟች ህፃን ታሪኳን ባጭሩ ቢለው ያሻላችሁ። የፊልም አርዕስት ይመስላል እሱ። ከአባቷ ጥበቡ ተሾመና ከእናቷ እንጉዳይ ታምራት እንጉዳይ ታምራት በ17/07/2002 ዓ.ም ተወልዳ ከጠዋቱ 3 ሰዓት ከ30 አረፈች። ጥቤ በርታ፣ ወደ ስራ ተመለስ። እሺ፣ አመሰግናለሁ። ባንካችን ለ10 ዓመታት ያህል ጠብቆ ያቆየውን የክብርት ደንበኛችን የገንዘብ መጠን ልክ 7.2 ሚሊዮን ነው። በኑዛዜው መሰረት ይህ ገንዘብ ለወጣት ሮቤል ታደሰ ይዘዋወራል። ሮቤል የመታወቂያ ፎቶኮፒና 4 ጉርድ ፎቶግራፍ። ይቅርታ። ምን ነው?
ገንዘቡ በሶስታችንም ስም ይዘዋል ማለት እናታችን የሶስታችንም አይደለች ስለዚህ ብሯም የሶስታችንም ነው የቤቴ ወለሉ ጣራና ግድግዳ ባንተም ሳልተሞላ አቤት የኔ ዕዳ ልይዘው ብሞክር ልጨብጠው ብጥር ለካስ በሀሳብ ነው ታምሬ የኔ ነገር ለካስ በሀሳብ ነው ታምሬ የኔ ነገር ችግሬን ልቻለ ዕዳዬን ልቻለ ትቤ ምነው በእግርህ እኔ እያለሁልህ? ኧረ በእናትህ አትኩራራ። እግረ መንገዴን ነው የማደርስህ። የኔ ማለት እኮ ያንተ ነው። ወይ ጥቤ ላድርስ ብለው እምቢ አለ። ፊተኞች ኋላ ኋለኞች ፊት ይሆናሉ አለ። ጉድሽን ባየሽው ልጅሽ ልጅ ይዞ እንዴት አባቷ ነው የምታምረው ደግሞ ያዝብላ እስክንድር ማ እኔ እሱ የሰራው ምን ችግር አለው እንዴ ምን ችግር አለው Here's the